Here I come. Here I come. ዮሐንስ አፈወርቅ የሴት አፍረተ ስጋ ስሞ አፈወርቅ ተብሏል ወይ የሚል ጥያቄ ተነስቷል። ልክ ነው። የሱባኤው ከመፈጸሙ ማለት ሰባተኛ ቀኑ ከመፈጸሙ በፊት የአንዲት ደም የሚፈሳትን ወርሃዊ ልማድ የሚፈሳትን ሴት በሳመ ጊዜ What? Bro, what are you talking about, man? ሊያሳፍርና የተአምርሽን ፍቅር ለማሳየት ሲል በሳመ ጊዜ ይላል። ጉባኤው መካከል አፈወርቅ ብላ ሁለት ጊዜ ጠራችው፣ አመሰገነችው በህዝቡ ፊት ይላል። አንዲት ሴት ስጋው ደሙ ልትቀበል ልትቆርብ ስትመጣ በአጋጣሚ ደም ፈሰሳት። ታውቃለች፣ ወራዊ ልማድ ላይ ሆኖ መቁረብ ቤተክርስቲያን መግባት እንዳይቻል ከጥንት ጀምሮ የሚሰጥ ትምህርት ነው። እንደውም በዛ ጊዜ በጣም ከባድ ነው። ግን ይህች ሴት ልትቆርብ ከሄደች በኋላ ወርሃዊ ልማዷ ተከሰተባት፣ ደም ፈሰሰ። ምንድነው የተደረገው? ይህች ሴት ተዘቅዝቃ እንድትሰቀል ተደረገች። ተዘቅዝቃ እንድትሰቀል የጌታን ስጋና ደም አርክሳለች፣ ቤተ መቅደሱን አርክሳለች፣ ቤተ ክርስቲያኑን አርክሳለች ተብሎ እርቃኗን ራቆቷን ተዘቅዝቃ ሁሉም አካሏ እየታየ እንድትሰቀል በህዝቡ ፊት እንድትሰቀል ተደረገ። ይህች ሴት ህዝብ ሁሉ እየመጣ ይሄን ቃል እየተናገረ ተዘቅዝቃ ተሰቅላ አካሏ ላይ ሀፍረተ ስጋዋ ላይ ምራቅ ተተፋ። ዮሐንስ አፈወርቅ እዛ ጉባኤ ላይ ተገኘ። በቀጣይ ህዝቡ ሁሉ ተሰብስቦ እየተሳደበ የእመቤታችንን ክብር ዝቅ እያደረገ ጌታን ከፍ ያደረጉ መስሏቸው በዚህ በረከሰ አካል ክርስቶስ አይወጣም፣ አምላክ አይወለድም እያሉ እየተሳደቡ ምራቅ ሲተፉባት ዮሐንስ አፈወርቅ መጣ። እሱ ምራቅ የሚተፋ መስሎ ጌታዬ አባቴ ክርስቶስ በዚህ እንደተወለደ አምናለሁ ብሎ ምራቅ የሚተፋ መስሎ ማህፀኗን ተሳለመው። በጌታ ወየ እኔ አላውቀውም።